እንግዲህ የመጀመሪያውን ተጠያቂያችንን አግኝተናል ማለት ነው። ስሙን ይነግረንና ወደ ጥያቄው እንሄዳለን። እሺ ስምህ ማለባ? ስሜ ዮናስ እባላለሁ። ኦኬ ከዮናስ ጋር ነን ያለነው ዛሬ። እሺ ዮናስ የምጠይቀው የመጀመሪያው ጥያቄ የኢትዮጵያ የቀድሞ ስሟ ማን ይባላል? ሀበሻ ብሏል። እንግዲህ ሀበሻ አቢሲኒያ በትክክል ተመልሷል። ጎበዝ። እሺ ቀጣይ ደግሞ የሚሆነው ጥያቄ አጥቢ የሆነ የሚበረር እንስሳ ስሙ ምንድነው? አጥቢ የሆነ የሚበረር እንስሳ ገሊቱ። ዛሬ ተቻለ። ጎበዝ። እሺ ቀጣይ ጥያቄያችን እንግዲህ የሚሆነው ትልቁ የዓለማችን ትልቁ ውቅያኖስ ስሙ ምንድነው? ውቅያኖስ እንግዲህ ቀይ ባህር ብሏል አይደለም? እሺ ሌላ ሙከራ ለፈኛ ጥያቄ። እሺ እንግዲህ ለፈኝ ብሏል። እሺ ወደ ቀጣዩ ጥያቄ እንሄዳለን። እናንተ ግን መልሱን ኮመንት ላይ መገመት እንዳትረሱ። እሺ ወደ ቀጣዩ ጥያቄ ስንሄድ እሺ በተለምዶ ቀዩ ፕላኔት በመባል የሚታወቀው ፕላኔት የትኛው ነው? ቀይ ፕላኔት ጁፒተር ብለዋል። እንግዲህ ጁፒተርም አይደለም። እሺ ቀጣይ ሌላ እድል ልስጥና። እሺ ሌላ ተገቢ ነው። እሺ ቀጣይ ወርስን እሺ ሞክር። ቀዩ ፕላኔት ምን ይባላል? ቀይ ፕላኔት አይ ዶንት ኖ። እንግዲህ ዝም ብዬ ልገምት። ማርስ ብለዋል። እንግዲህ በትክክል ተመልሷል። አረ ዛሬ አልቻልነውም። የመጀመሪያው ተጠያቂያችን አልቻልነውም ማለት ነው። እሺ አንድ ጥያቄ ልጨምርልና ካሸነፍ ሽልማት አለ። እሺ የሰው ልጅ ትልቅ አዋቂ የሚባል የሰው ልጅ ስንት አጥንት አለው? የሰው ልጅ አዋቂ ማለት የአዋቂ አጥንት ስንት ነው? የሰው ልጅ አረ ከባድ ጥያቄ ነው። ሰምቼውም አላውቅም። ይሄን ከመለስክ ሽልማት አለ። ካርድ ሸልማለሁ። ይሄን ከመለስክ ካርድ ሸልማለሁ። የሰው ልጅ የአንድ አዋቂ ሰው አጥንት ብዛት ስንት ነው? አረ እኔ 28ም አይደለም። እሺ አንድ የመጨረሻ አይደል? አይ ዶንት ኖ። እንግዲህ ምን ልበል? ይሄ ጥያቄ ከባድ ነው። ኦኬ ለመመለስም ለመገመትም ይከብዳል። ለአንተ ልስጥህ እንድል። እሺ የሰው ልጅ አንድ አዋቂ ሰው ልጅ አጥንት ቁጥር ብዛቱ 206 ነው። እና አብረን ስለነበርክ በጣም እናመሰግናለን። ሌላ ቪዲዮ ላይ እንገናኛለን ማለት ነው። መልካም ቀን። መልካም ጥምቀት። አሜን።